ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 16 2018 ዓ.ም ዕለታዊ አጫጭር መረጃዎችን ይዤ መጥቻለሁ። መረጃዎቹ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መረጃዎች ናቸው። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የተባበሩት መንግስታት የስደተኞች ድርጅት ያወጣውን የኢትዮጵያን ወጣቶች የተመለከተ ሪፖርት አለ። በዚህ ሪፖርት መሰረት እንግዲህ በኢትዮጵያ የሚሰደዱ ወጣቶች ቁጥር በእጅጉ አሻቅቧል። ባለፈው ዓመት ከነበረው አጠቃላይ ንጽጽር ጋር ሲታይ እስከ 20 በመቶ ጭማሪ አሳይቷል። ይሄ እንግዲህ በኢትዮጵያ ውስጥ አጠቃላይ ያለውን አሁናዊ ሁኔታ የሚያሳይ ነው። በኢትዮጵያ ውስጥ ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ እንዲሁም ደግሞ ጦርነት፣ ግጭት፣ ረሃብና አጠቃላይ ያለውን ቀውስ ተከትሎ ወጣቶች ሀገራቸውን ለቀው እየተሰደዱ እንደሆነ የተባበሩት መንግስታት ድርጅት ሪፖርት ይፋ አድርጓል። ይሄ ሪፖርት በወጣበት በዚህ ሰዓት እንግዲህ በተለያየ ጊዜ ያው በተደጋጋሚ ከሚነገሩት ንግግሮች መካከል ብልጽግና ሀገሪቱን ወደፊት እየመራናት ነው ብሏል። ትናንት እንኳ አብይ አህመድ በሚዲያ ቀርቦ የኮሪደር ልማትን በተመለከተ ባደረገው ንግግር በኢትዮጵያ ውስጥ ታይቶ የማይታወቅ የኢኮኖሚ ሽግግር በዲጂታል እንዲሁም ደግሞ በተለያዩ ኢነርጂ ጭምር የተለየ እድገት እያመጣች እንደሆነ ነው እየገለጹ ያሉት። ይሄ መሬት ላይ ያለውና እንዲሁም ደግሞ የብልጽግና ባለስልጣናት የሚናገሩት ሁኔታ እስካሁን ተጣጥሞ አያውቅም። መሬት ላይ ያለው ሀቅ ሌላ ነው። የብልጽግና ባለስልጣናት ደግሞ የሚናገሩት ሌላ ነው። ከአዲስ አበባ ውጭ በየትኛውም አካባቢ የፖለቲካ ወታደራዊ እንዲሁም ደግሞ የጸጥታ ስምሪትና እንቅስቃሴ በማድረግ ህዝብ ያለበትን ሁኔታ ለመከታተል የማይችሉት የብልጽግና ባለስልጣናት አዲስ አበባ ሆነው ኢትዮጵያ ታይቶ የማይታወቅ የኢኮኖሚ እድገት አምጥታለች ነው የሚሉት። ወጣቶቹ ደግሞ በባህር ውስጥ እየገቡ የአሳ ቀለብ እየሆኑ እንደሆነ ሪፖርቱ አሳይቷል። ከዚህ ጋር የተያዙ መረጃዎችን ጨምሮ በተለያዩ አካባቢዎች አሉ አሁናዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በድጋሚ በሚቀጥለውን ምርጫ ተከትሎ በከተሞች የተለየ እንደዚሁ የጸጥታ ግብረ ኃይል አዲስ ትዕዛዝ ተላልፏል። ይህም ዘመቻ በደቡብ ጎንደርና በጎጃም የተለያዩ ቀጠናዎች ተጀምሯል። ከዚህ ጋር በተያያዘ ጉዳዩ ምንድን ነው የሚለውን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። መከላከያ በተመለከተም ለዚሁ የማዕረግ እድገቶችና የአንድ ብሔር የበላይነት ያለበትን ሁኔታ የተመለከተ ቅሬታዎችና ጥቆማዎች ከመከላከያ የወጡ መረጃዎችን ጨምሮ በመካከለኛው ምስራቅ እንዲሁም ደግሞ በሱዳን እና በአፍሪካ ቀንድ አጫጭር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የግንባር መረጃዎችም አሉ። ኤርትራም እንደዚሁ በኢትዮጵያ ላይ እንደዚሁ በማስታወቂያ ሚኒስትሯ በኩል እንደዚሁ መግለጫ አሰራጭታለች። እነዚህን ጨምሮ የተለያዩ መረጃዎችን እየተከታተላችሁ አብራችሁን ቆዩ። ለሚኖራችሁ ሀሳብ አስተያየት ጥቆማ ዜና@gmail.com ልትጠቀሙ ትችላላችሁ። የተለያዩ አስተያየቶችን ልካችሁልኛል። ከላካችሁልኝ አስተያየቶች መካከል የፋኖ አንድነትን በተመለከተ ፋኖ ከባለፈው ጥር 9 ቀን ጀምሮ ወደ አንድነት መምጣቱንና አንድነት ማወጁን ተከትሎ በተለያዩ አካባቢዎች የተለያዩ ለውጦችን እየጠበቃችሁ እንደሆነ እንደዚሁ ገልጻችኋል። ከዚህ ጋር በተያያዘ በተለይ የተናበበ ዘመቻ፣ ወጥነት ያለው ወታደራዊ አመራር፣ ወጥነት ያለው ፖለቲካና በዲሲፕሊን ጋር የተያያዙ የተለያዩ ጉዳዮችን እየጠበቅን ነው በሚል በዚህ በኩል ግን በሁለት ወራት ግን እየታየ ያለው ወታደራዊ ዘመቻን በተመለከተ አሁንም የተበታተነ ተራ በተራ የሆነና አንዱ አካባቢ ላይ እንደዚሁ ዘመቻዎች ሲደረጉ ሌላው አካባቢ ያለው በኩል ተሳትፎ እያደረገ አይደለም። የፋኖ አንድ መሆን ጥቅሙ መቼ ነው የሚል ነው። እንግዲህ ለጊዜ የሚሰጥ ነው፣ ጊዜ የሚፈልግ ጉዳይ ነው። ከዛ ውጭ ግን ያው መልእክቱ በዚህ ልክ ተላልፏል። ደቡብ ጎንደር፣ ምዕራብ ወሎ፣ ማዕከላዊ ጎንደር የተለቀቁ ቦታዎች ተመልሰው እየተያዙ ያሉት በተለያዩ አካባቢዎች ባለው ስምሪት ወጥ አለመሆን ነው። ወደ እነዚህ ቀጠናዎች ከተለያዩ አካባቢዎች መንግስት ኃይሉን ሲያንቀሳቀስ በተለያየ አካባቢ ያሉ ፋኖዎች እንደዚሁ የጋራ ዘመቻ ባለማድረጋቸው ዋጋ ተከፍሎባቸው የተያዙ ከተሞችና የተለቀቁ ቦታዎች ጭምር ተመልሰው እየተያዙ ነው በሚል ይህንን አስተያየት አድርሳችኋል። እንግዲህ አስተያየቱ ቀርቧል። ለማንኛውም ያው ትግል እንግዲህ ጊዜን የሚጠይቅ ውህደቶችም አንድነቶችም ወደታች ለማውረድ ገና ጊዜ የሚጠይቁ በመሆኑ ከዚህ ጋር በተያያዘ እየተሰራ መሆኑ ነው በተለያዩ አካባቢዎች መረጃዎች የሚያሳዩት። ለማንኛውም አስተያየታችሁን ግን ያው አቅርቤያለሁ። በተደጋጋሚ አስተያየት አላቀረብክም የሚልም እንደዚሁ አብሮ ወቀሳ አለበት። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ መካከለኛው ምስራቅን በተመለከተ አሁን ዛሬ ከሰዓት በኋላ የወጡ መረጃዎች ምንድናቸው በሚለው የአሜሪካና የኢራን ድርድር በተመለከተ የተለያዩ አወዛጋቢ የሆኑ አስተያየቶች እየወጡ ይገኛሉ። አሜሪካና ኢራን ሊደራደሩ ነው የሚለው መረጃ ትላንትና ከተሰማበት ጊዜ ጀምሮ የነዳጅ ዋጋ በዓለም አቀፍ ደረጃ መጠነኛ መቀነስ አሳይቶ የነበረ ቢሆንም ዛሬ የኢራን ባለስልጣናት ይህንን መልሰው እያስተባበሉ ነው የሚገኙት። ከድርድር ባሻገር እንዲሁም ኢራን አዳዲስ ወታደራዊ እቅዶች እንዳሏት ይፋ አድርጋለች።
ከነዚህ መካከል አሜሪካ የባህር ሰርጡን ለመቆጣጠር ኮማንዶና እግረኛ የምታስገባ ከሆነ በእርግጥ አሜሪካ እያሰማራች ነው ታስገባ ከሆነ ኢራን ደግሞ በተቃራኒው በጎረቤቶቿ ላይ እንደዚሁ ወረራ በመፈጸም የባህር ዳርቻዎችን እንደምትቆጣጠር እየዛተች ነው የምትገኘው። ከነዚህ መካከል ዩናይትድ አረብ ኤሚሬትስን የባህር ዳርቻዎች እንዲሁም ደግሞ የባህሬንን የባህር ዳርቻዎች እንደምትቆጣጠር ኢራን እየገለጸች ነው የምትገኘው። የባህር ሰርጧን የአሜሪካ ኃይል የመቆጣጠር ወረራ የሚያደርግ ከሆነ አጸፋዊ ምላሹ ይሆናል እያለች ነው የምትገኘው። ኢራን ከአሜሪካ ጋር ቀጥታም ሆነ ቀጥተኛ ያልሆነ ተዘዋዋሪ ድርድር እያደረገች አይደለም በሚል የኢራን ባለስልጣናት ምላሽ ሰጥተዋል። በፓኪስታን የኢራን አምባሳደር ይህንን ዛሬ ተናግረዋል። አምባሳደሩ ከአሜሪካ ጋር በቀጥታም ሆነ በተዘዋዋሪ ድርድር አልተጀመረም ነው ያሉት። አሁን በፍጹም በአሜሪካ ላይ እምነት የለንም፣ አሜሪካን አናምናትም፣ የምትታመን ሀገር አይደለችም። የድርድር ነጥቦችን ልከዋል አሜሪካኖች። አሁን ግን በፍጹም አሜሪካን ስለማናምናት ወደ ድርድር አልገባንም ብለዋል አምባሳደሩ። ኢራን የተቃዋሚ ባለሀብቶችንና እንዲሁም ደግሞ የተቃዋሚ ግለሰቦችን ንብረት ለመውረስ ዘመቻ መጀመሯን እንደዚሁ አስታውቃለች። በተለይ አብዮታዊ ዘብ የሚባለው የኢራን የአብዮታዊ ዘቡን የሚቃወሙ ያላቸውን ግለሰቦች እና ተቋማትን ለመውረስ እንደዚሁ እንቅስቃሴ መጀመሩን ገልጿል። እስራኤል በሂዝቦላ ላይ የሚፈጽመው ዘመቻ ተጠናክሮ ይቀጥላል። በሂዝቦላ ላይ የሚፈጽመው ዘመቻ እስኪጠናቀቅ ድረስ ደቡባዊ ሊባኖስን ተቆጣጠር ቆያለሁ ብላለች እስራኤል። ተፈናቃዮች ወደ አካባቢያቸው ለመመለስም እንደዚሁ አሁን ጊዜው አስቸጋሪ ስለሆነ መመለስ አይችሉም ስትል እስራኤል በመከላከያ ሚኒስትሯ በኩል ይህንን ይፋ አድርጋለች። እንግዲህ ሊባኖስን አብዛኛውን ደቡባዊ አካባቢዋን የእስራኤል ግማሽ ሚሊዮን የሚደርስ ወታደር እንደዚህ ስምሪት እንደተሰጠው ባለፈው የወጡ መረጃዎች ያሳያሉ። እስራኤል በቡሽሄር ተብሎ የሚጠራውን የኢራንን የኒውክሌር ማዕከል ዛሬ በሚሳይል መደብደቧን ዓለም አቀፍ ሚዲያዎች ዘግበዋል። ዛሬ ማለዳ ከወጡ መረጃዎች መካከል አንዱ ነው። ኢራን በሊባኖስ ላይ እንደዚሁ የሚሳይል ጥቃት ፈጽማለች። ሳሄል ኢልማ የተባለችው የክርስቲያኖችን ከተማ በሚሳይል ኢራን መደብደቧ ነው የተገለጸው። እንግዲህ ሊባኖስ ከሁለት አቅጣጫ ነው እየተደበደበች ያለችው። አንደኛ በእስራኤል ትደበደባለች፣ ሁለተኛ በኢራን ትደበደባለች። ሊባኖስ ለዚህ ያበቃት በእስራኤል በኩል ሂዝቦላህን በማስታጠቅ በመደበቅ እንዲሁም ደግሞ ወታደራዊ ይዞታ እንዲኖረው በማድረጓ ሲሆን በኢራን በኩል ደግሞ አምባሳደሯን በማባረሯ ምክንያት ኢራን አኩርፋ ነው ይህንን ድብደባ እያደረገች ያለችው። የኢራን ዋነኛ ደጋፊ የተባለው ሂዝቦላ ወታደራዊ መሰረቱ ሊባኖስ ውስጥ ነው። ከሊባኖስ ነው ወደ እስራኤል ሚሳይሎችንም ሮኬቶችንም እያስወነጨፈ ድብደባ የሚፈጽመው። ስለዚህ ሊባኖስ እንግዲህ ያው በሁለቱም በኩል ጥቃት እየደረሰባት ነው የሚገኘው። ትላንትና የነበረው ድርድር ዛሬ ዜናው እንደገና በኢራን በኩል ተቀባይነት እንደሌለው እየተነገረ ነው ያለው በዚህ ወቅት። ይህን መሆኑን ተከትሎ እንደገና ነገሮች ውጥረቱ እየጨመረ ነው። አሜሪካ የባህር ኃይል እና የአየር ወለድ ኮማንዶ ወደ ሆርሙዝ ሰርጥ እያስገባች ነው። የመጀመሪያ የአሜሪካ የአየር ወለድ ኮማንዶ ወደ ዩናይትድ አረብ ኤሚሬትስ የሆርሙዝ ሰርጥ መግቢያ ላይ እየተራገፈ መሆኑን አሁን የወጡ መረጃዎች ይህንን ገልጸዋል። ከዚህ ጋር በተያያዘ ዜና በኢራን በኩል ዘግይቶ የወጣ መረጃ አለ። ዘግይቶ በወጣው መረጃ ድርድርን በተመለከተ የኢራን መሪዎች የኢራንን ጥቅም የሚያስከብር ድርድር የሚደረግ ከሆነ የኢራን መሪዎች ወደ ድርድር እንዲገቡ አያቶላህ ሞጅታባ አዘዋል። እንግዲህ አሁን የኢራን አጠቃላይ መሪ ሞጅታባ የኢራን መሪዎች ድርድሩ የሚጠቅም ከሆነ እንዲገቡ ወደ ድርድሩ ትዕዛዝ ሰጥተዋል። ይሄ የመጨረሻው መረጃ ነው። ምናልባት በዚህ ልክ እንግዲህ በመልካም ነገር የሚገኝ ከሆነ የመካከለኛው ምስራቅ ሁኔታ ሊረጋጋ ይችላል። ወደ አፍሪካ ወደ ሱዳን ስንሄድ የሱዳን በተመለከተ ከወጡ መረጃዎች መካከል በቀጥታ ከኢትዮጵያ ጋርና በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ ጋር የሚገናኙ መረጃዎች ናቸው። የሱዳን ጦር በኢትዮጵያ ላይ ያቀረበው ክስ አለ። በአልቡርሃን የሚመራው የሱዳን ጦር በኢትዮጵያ ላይ ያቀረበውን ክስ በተመለከተ እስካሁን በኢትዮጵያ በኩል በይፋ ማስተባበያም ሆነ እንዲሁም ደግሞ እንቀበለዋለን የሚል ስለ ጉዳዩ የተሰጠ ነገር አለመኖሩ ጉዳዩን እንግዲህ ወደ እውነትነት አስጠግቶታል። ጉዳዩ በዝምታ ታልፏል ነው የተባለው። የሱዳን ጦር አርኤስኤፍ በኩርሙክ ከተማ ጥቃት እንዲፈጽም ኢትዮጵያ ማለፊያ ቦታ በመስጠት መንቀሳቀሻ ወታደራዊ ቀጠና በመፍቀድ አስጠቅታኛለች እያለ ነው የሚገኘው የሱዳን ጦር። ለዚህ ደግሞ አጸፋ ምላሽ ይሆናል ያለውን እንደዚሁ ጥሪ አስተላልፏል። ይህም ጥሪ ምንድን ነው የሚለውንም ወደ ታች የምንመለከተው ይሆናል።
የሱዳን በሱዳን በኩል ባለው ጦርነት የሱዳን ፈጥኖ ደራሽ ኃይል የሚባለው ድል እየቀናው ነው የሚገኘው። ትላንትና ዛሬ ኩርሙክ ከተማን ተቆጣጥሯል። ይችን ወሳኝ የተባለችውን ወታደራዊ ቦታ ከተቆጣጠረ በኋላ እንደዚሁም ዛሬ በጥቁር አባይ ግዛት ተጨማሪ መጠነ ሰፊ ወታደራዊ ዘመቻ ዝግጅት እያደረገ መሆኑ ነው መረጃዎች የገለጹት። ከዚህ ጋር በተያያዘ ለዘመቻው ከዩናይትድ አረብ ኤሚሬትስ በኢትዮጵያ በኩል ተጨማሪ ጥይት የማይበሳቸው ወታደራዊ ተሽከርካሪዎች፣ የድሮን ተተኳሽ፣ ድሮንና ሎጂስቲክ ወደ አሶሳ ቀጠና ቀርቦለታል ነው የተባለው። አርኤስኤፍ ከደብረ ዘይት ወደ አሶሳ እንደዚሁ ድሮኖችን በረራ ሲያደርጉ መታየታቸውን የወጡ ወታደራዊ መረጃዎች ይገልጻሉ። ኩምሩክ ከተማን በዛሬ ኩምሩክ ከተማ ላይ 5 ተከታታይ የድሮን ጥቃቶች መፈጸማቸው የተገለጸው ኩምሩክ ከተማ ላይ የድሮን ጥቃት የፈጸመው የአልቡርሃን ጦር እንደሆነ መረጃዎች ገልጸዋል። ከ75,000 በላይ የኩምሩክ ከተማ ነዋሪዎች ከተማዋን ለቀው ተፈናቅለዋል። ከፊሎቹ ወደ ኢትዮጵያ፣ ከፊሎቹ ደግሞ ኤድ ደማዚን ተብሎ ወደሚጠራው የጥቁር አባይ ግዛት ነው የተፈናቀሉት፣ ወደ ሱዳን ወይም ደግሞ ብሉ ናይል ግዛት ተብሎ ወደሚጠራው። ከዚህ ጋር በተያያዘ እንግዲህ በሱዳን ያለው አጠቃላይ ሁኔታ ሰብአዊ ቀውሱ ተባብሶ ቀጥሏል። ከዚህ ባሻገር ፈጥኖ ደራሽ ኃይሉ እንደዚሁ ወሳኝ የተባለ ቦታንም እንደዚሁ ከበባ ስለማስገባቱ የሚገልጹ መረጃዎች ወጥተዋል። የሱዳን ጦር አርኤስኤፍ እንግዲህ በሌላ ግንባር ማለት ነው የሱዳን ጦር ያለበትን ኤል አቦይድ ተብሎ የሚጠራ የሱዳንን ብሔራዊ ጦር ከበባ ውስጥ ማስገባቱ ነው የተገለጸው። እንግዲህ በሱዳን ግንባር አርኤስኤፍ ድል እየቀናው መሆኑን የሚያሳይ ነው። የሱዳኑ መሪ አልቡርሃን የአብይ አህመድ መንግስት ለሚፋለሙ ኃይሎች ወታደራዊ ድጋፍ ለመስጠት እንደዚሁ መወሰኑን ተከትሎ እንደዚሁ ውስጣዊ ጥሪዎች ተላልፈዋል የሚሉ መረጃዎች ወጥተዋል። ከዚህ ጋር እንግዲህ በተያያዘ ቀደም ብሎ አልቡርሃን ለህወሓት የሳምሪ ቡድን አርሚ 7 እየተባሉ ለሚጠሩት ወታደራዊ ቦታ ስልጠና፣ ጦር መሳሪያ፣ ሎጂስቲክ ከመስጠት ባለፈ አሁን ለሌሎችም ግብዣ ማቅረቡ ነው የታወቀው። አልቡርሃን ለህወሓት፣ ለቅማንት እንዲሁም ደግሞ ለቤንሻንጉል ታጣቂዎች በተለያዩ አካባቢዎች ወታደራዊ ቦታዎችን የፈቀዱ ሲሆን ፍቃድ እየተሰጠ የሚገኘውና እንዲሁም ደግሞ ወደ ሱዳን ወታደራዊ ይዞታ ለማግኘት ለሚገቡ ኃይሎች ፍቃድ የሚሰጠው ግን የህወሓት ጄኔራሎች ለአልቡርሃን ጦር በሚያቀርቡት መረጃ መሰረት ነው የተባለው። የህወሓት በሱዳን የሚገኙ የህወሓት ጄኔራሎች በሚያቀርቡት መሰረት አልቡርሃን ይህንን እያደረገ ነው። ያው በህወሓት መረጃ ላይ የተመሰረተ ወታደራዊ ድጋፍና ውሳኔ ነው እየተደረገ ያለው። ከዚህ ጋር በተያያዘ እንደዚሁ በአፍሪካ ቀንድ ሌላ ተጨማሪ መረጃ ሶማሊያ አልሸባብ እንደገና ኃይሉን ማጠናከሩን ተከትሎ ከአልሸባብ ጋር ከፍተኛ ውጊያ እየተደረገ መሆኑ ታውቋል። ጅማሜ ተብሎ በሚጠራ ቦታ፣ ጋሊስ ተብሎ በሚጠሩ ተራሮች እንዲሁም ደግሞ በታችኛው የሸበሌ አካባቢ በተለይ ሙባረክና ዳሩ ሰላም ተብሎ በሚጠሩ ቀጠናዎች አልሸባብ እንደዚሁ መጠነ ሰፊ ውጊያ እያደረገ ይገኛል። ከአልሸባብ ጋር ውጊያዎች እየተደረጉ ያሉት የሶማሊያ ጦርና የአሜሪካ አየር ኃይል አፍሪኮም በጋራ የተቀናጀ የአየር ጥቃት እየፈጸሙ ሲሆን የእግረኛ ዘመቻም የሶማሊያ ጦር እያደረገ ነው። አልሸባብም እንደዚሁ ጠንካራ ያጸፋ ምላሽ እየሰጠ ሲሆን በታችኛው ሸበሌ ሙባረክ እና ዳሩ ሰላም የተባሉ አካባቢዎችን እንደዚሁ መልሶ መቆጣጠሩን የሚገልጹ መረጃዎች ወጥተዋል። የአልሸባብ እንቅስቃሴ እንግዲህ በዚህ ቀጠና እንደ አዲስ መቀስቀሱን የሚያሳይ ነው። ወደ መረጃዎቹ ነው የምመለሰው። ወደ ሀገር ውስጥ መረጃዎች ስመለስ አብይ አህመድ ትላንትና በቴሌቪዥን ከተናገራቸው ንግግሮች ዛሬ መነጋገሪያ ሆነው ከወጡት መካከል ይሄ ንግግር ይገኝበታል። አብይ አህመድ ቃና ቴሌቪዥን ላይ በነበረው የኮሪደር በተመለከተ ቃለ መጠይቅ ተቃዋሚዎችን በተመለከተ እየተሰለፉ እጅ ይሰጣሉ ብሏል። ይህንን በተመለከተ እንግዲህ በውስጥ የሚሆን በውጭ የሚገኙ ተቃዋሚዎች ያለ ጥርጥር በሰልፍ ይቅርታ እየጠየቁ ለመንግስት እጅ ይሰጣሉ። ዲያስፖራውም ይቅርታ እየጠየቀ ይገባል። መንግስት አብቅቶለታል እያሉ ይዘባበታሉ። እኛ ግን እንዳለት ጠንክረን እየሰራን ነው፣ በቀላሉ አንነቃነቅም፣ ብዙ ወዳጅም አፍርተናል ሲል መናገሩ የብዙዎቹ መነጋገሪያ ሆኗል። የመጀመሪያው አንነቃነቅም የሚለውን ምን አመጣው የሚለው ሲሆን፣ ሁለተኛው ደግሞ ይቅርታ እየጠየቁ ይገባሉ፣ እየተሰለፉ እጅ ይሰጣሉ የሚለው ጉዳይ ከምን ጋር ይገናኛል? እንግዲህ ይህንን በተመለከተ አሁን ያለውን የኢትዮጵያ ፖለቲካ አብይ አህመድ የሚያስተዳድረው የኢትዮጵያ ፖለቲካና ቀጠና የትኛው ነው የሚለውን ብንመለከት ያው ትግራይ ዲፋክቶ ወይም ደግሞ ራስ ገዝ ከሆነ ቆይቷል። በአብይ አህመድ እጅ ነው ማለት አይቻልም፣ ጨርሶም አይደለም። አማራ ክልል እንደዚሁ ገጠራማ አካባቢዎችን ጨምሮ 80 እና 90 በመቶ የሚሆኑት አካባቢዎች ከብልጽግና ቁጥጥር ውጭ ናቸው። ከዚህ ትርፍ ያሉት ቦታዎችም ከተሞቹም በወታደራዊ ኮማንድ ፖስት የሚተዳደሩና
ወታደራዊ ማዕከላት የሆኑ ናቸው። በአማራ ክልልም እንደዚሁ የተረጋጋ ፖለቲካና ብልጽግና አለ ማለት አይቻልም። በኦሮሚያም እንደዚሁ በተለይ በምዕራብ ኦሮሚያ እንዲሁም ደግሞ በቦረናና ጉጂ ዞን እና በአዲስ አበባ ዙሪያ ባሉ ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ ቀጠናዎች ያለው ሁኔታ ይታወቃል። ይሄ ባለበት ሁኔታ ነው እንግዲህ አብይ አህመድ ይህንን እያለ የሚገኘው። እንግዲህ አሁን ባሉት ሁኔታዎች ወታደራዊ እንቅስቃሴዎችም አጠቃላይ ሂደቶችም የሚያሳዩት ግን ከዚህ በተቃራኒ ሲሆን አብይ አህመድ ግን የሚነቀንቀን የለም እያለ ነው የሚገኘው። ቤንሻንጉልም ያለው ሁኔታ ይታወቃል። ጋምቤላም ያለው ሁኔታ ይታወቃል። አንዳንዶቹ የኢትዮጵያ አካባቢዎች እንደውም በሌሎች የውጭ ኃይሎች ጭምር የተያዙ ናቸው። በሱዳን የተያዘው የጎንደር ምዕራብ ጎንደር ቀጠና የደቡብ ሱዳን ታጣቂዎች ወደ ጋምቤላ እየዘለቁ የያዟቸው አካባቢዎች እንዲሁም ደግሞ የደቡብ ሱዳን ታጣቂዎች በቤንሻንጉልና በደቡብ ምዕራብ ኢትዮጵያ አካባቢ የያዟቸው ቦታዎች ጭምር እንደዚሁ ይገኛሉ። እንግዲህ እነዚህ አካባቢዎች ጭምር ሉዓላዊነታቸው ሳይከበር ነው ይህንን እየተናገረ የሚገኘው። የሚሆነውን አብረን የምናየው ነው የሚሆነው። ሌላው መረጃ በምርጫን ተከትሎ በተለያዩ ከተሞች እንደዚሁ የተቋቋመ የጸጥታ ግብረ ኃይል አፈሳ እያደረገ ነው ተብሏል። አፈሳውን በተመለከተ በአማራ ክልል በተለያዩ ከተሞች ወጣቶች እየታፈሱ ወደ ወታደራዊ ማቆያ ካምፖች እየተወሰዱ መሆኑን መረጃ ምንጮች ገልጸዋል። ባለፉት 3 ቀናት ብቻ ከባህር ዳር ከአዊ ዞን እና ከደቡብ ጎንደር አካባቢዎች በርካታ ወጣቶች ታፍሰው ወደ ዳንግላ ወደሚገኝ የፖሊስና ወታደራዊ ማሰልጠኛ ካምፕ መወሰዳቸውና መጋዛቸውን የመረጃ ምንጮች ገልጸዋል። በ4 ቀናት ከ300 በላይ ወጣቶች ታፍሰዋል፣ በጅምላ ታስረዋል። ምርጫው ጋር በተያያዘ በከተሞች የተጠናከረ ወታደራዊ አፈሳ እንዲቀጥል አቅጣጫ መሰጠቱም ተሰምቷል። ይሄ አዲስ አበባን ጨምሮ ነው። ጸጉረ ልውጥ በሚልና ከምርጫው ጋር በተያያዘ በከተሞቹ እንግዲህ ወጣቶች እንዲታፈሱ በጅምላ እንዲያዙ ትዕዛዝ ተሰጥቷል። በቀጣዮቹ ሳምንታት ይሄ በጅምላ ይፈጸማል። በከተሞች የሚታፈሱ ወጣቶችን የሚቀበሉ የማጎሪያ ወይም ደግሞ ወታደራዊ ማዕከላት እየተዘጋጁ እንደሆነ የመረጃ ምንጮች ገልጸዋል። የደቡብ ጎንደርና የጎጃም ቀጠናዎች አካባቢ የሚያዙ ወጣቶች እንደ ዳንግላ፣ የጎንደር ከተማ፣ ማዕከላዊ ጎንደር፣ ሰሜን ጎንደር እንዲሁም ደግሞ ወልቃይትና ምዕራብ ጎንደርን ጨምሮ የሚያዙ ካሉ ደግሞ ጎንደር ጠዳ ወታደራዊ ካምፕና እንዲሁም ደግሞ ሰረባ ወታደራዊ ካምፕ ይገባሉ። በወሎ ቀጠና እንግዲህ ዋግ ኽምራን፣ ሰሜን ወሎን፣ ደቡብ ወሎን ጨምሮ ደሴና ኮምቦልቻ ከተሞች ጨምሮ የሚያዙ ካሉ ደግሞ ኮምቦልቻ ከተማ በሚገኝ እንደዚሁ ጊዜያዊ ማቆያ ይገባሉ። የኦሮሞ ብሔረሰብ ዞንና የሸዋ ቀጠናን የደብረ ብርሃን ቀጠናን ጨምሮ ደግሞ የሚያዙ ሸዋሮቢት ይታሰራሉ ነው እየተባለው። እንግዲህ የመረጃ መውጣቱን ተከትሎ ጸጉረ ልውጥ እንዲሁም ደግሞ ጥቆማ ደርሶናል በሚል በርካታ ወጣቶች ሊታፈሱ ስለሆነ ጥንቃቄ እንዲወሰድበት የመረጃ ምንጮቹ ይህንን አድርሰዋል። እንደዚህ ሚሊሻና አድማ ብተና የቤት ለቤት አፈሳ፣ መከላከያ የትራንስፖርት አገልግሎት ወጣቶቹና የሚያዙ ሰዎችን ለማጓጓዝ ዝግጅት እያደረጉ ሲሆን ጥቆማና መረጃ የሚሰጡ ደግሞ በርካታ ሚሊሻዎችና እንደዚሁ ደግሞ የአካባቢው አስተዳደራት እንደዚህም ልየታ እየሰሩ ነው ተብሏል፣ በዋና ዋና ከተሞች ጭምር። ሌላው መረጃችን መከላከያን በተመለከተ ነው። መከላከያ በየግንባሩ ለሚገኙ ወታደራዊ አዛዦች፣ መስመራዊ መኮንኖች የማዕረግ እድገት እየሰጠ እንደሆነ ነው የተገለጸው። እንግዲህ ባለፈው ሳምንት ዘገባ የማዕረግ እድገት ሊሰጥ ነው የሚል መረጃ ወጥቶ ነበር። አሁን እየተሰጠ መሆኑ ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ ግን የተለያዩ ጉዳዮች እየተነሱ ነው የሚገኙት። የማዕረግ እድገቱ አንድ ብሔር ላይ ያተኮረ እንደሆነ የመረጃ ምንጮቹ ይገልጻሉ። የማዕረግ እድገቱ ወታደራዊ አገልግሎትን፣ ወታደራዊ ብቃትን፣ ወታደራዊ ልምድን፣ የትምህርት ደረጃንና ሌሎች አፈጻጸሞችን ግምት ውስጥ ያስገባ ሳይሆን ብሔርን መሰረት ያደረገ የደረጃ እድገት የማዕረግ እድገት ነው እየተሰጠ ያለው ብለዋል። በሌላ መረጃ መከላከያ ወደ ውጭ ሀገራት ለከፍተኛ የቴክኖሎጂ ስልጠና ከሚላኩት ወታደሮች ውስጥም እንደዚሁ አብዛኞቹ የአንድ ብሔር ተወላጆች ናቸው። ይህም በተመሳሳይ አድሏዊ የተሞላበት አሰራር ነው ብለዋል። እንግዲህ በዚህ ማዕረግ እድገት ጉዳዩን በቅርብ እየተከታተሉ ያሉ በተለይ አማራ የሆኑ ወጣቶች መኮንኖች በጥርጣሬ ይታያሉ። እንደ ድሮን ስልጠና፣ የቴክኖሎጂ ስልጠና፣ ምህንድስና፣ አየር ወለድና አየር ኃይል ቴክኖሎጂ ስልጠናዎችን በተመለከተ በቅርቡ ወደ እስራኤልና ወደ ሌሎች ሀገራት ከተላኩት ውስጥ የአንድ ብሔር አባላት በብዛት እንዲላኩ ተደርጓል። ይህም አድሏዊ አሰራር ነው ብለዋል። አሁን እየተሰጠ ያለው ወታደራዊ ማዕረግ እድገት ለሰራዊቱ በቀጣይ ዘመቻ ዝግጁ ለማድረግ እና በሀገር ውስጥ ካለው ውጊያ ባሻገር እና በሀገር ውስጥ በተደጋጋሚ በተደረገው ውጊያ የወደቀውን የሰራዊቱን ሞራል ለመመለስ እና በዚህ ልክ ወደ አዲስ ግዳጅ ለማስገባት ታስቦ ነው ብለዋል። ብዙዎቹ እድገት እየተሰጡ ያለው የቆይታ ጊዜያቸውን ያላሟሉ ጭምር እንደሆኑ እንደዚሁ የመረጃ ምንጮች ገልጸዋል።
መከላከያ መኮንኖች ተብሎ የተገነቡ መኖሪያ ቤቶችን በተመለከተ እንደዚሁ ተመሳሳይ አድሏዊ አሰራር እየተሰራ እንደሆነና አንዳንዶቹ ሁለትም ሶስትም ቤት እየወሰዱ ከአሁን በፊት እንደዚሁ አዲስ አበባ ውስጥ በተለያየ ጊዜ የራሳቸው መኖሪያ ቤት የተሰጣቸው እንዲሁም ደግሞ በክፍለ ሀገር መኖሪያ ቤት ያገኙት ጭምር በአዲስ አበባ የተሰሩ የጋራ መኖሪያ ቤቶች ላይ እንደዚሁ እንደ አዲስ እየተሰጡ ነው። ይህም አድሎ የተሞላበት አሰራር ነው መኖሪያ ቤቶች ላይ እየተሰጠ ያለው በሚል የመከላከያ አባላቱ ይህንን ቅሬታ አቅርበዋል። ወደ ሌላ መረጃችን ስንሄድ ወደ ኤርትራን የተመለከተውን መረጃ ነው የማስከትለው። የኤርትራ በኢትዮጵያ ላይ እንደዚሁ ትችት አቅርባለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና መንግስት የኢትዮጵያና ኤርትራን ድንበር በተመለከተ የተሳሳተ አቋም እንዲንጸባረቅ እያደረገ ነው ብሏል። እንግዲህ ከ2018 በኢትዮጵያ በፈረንጆቹ አቆጣጠር የዛሬ 7 ዓመት ኢትዮጵያና ኤርትራ የሰላምና የወዳጅነት ስምምነት ሲፈራረሙ ኢትዮጵያ የዓለም አቀፉን የድንበር ኮሚሽን በሌላ አነጋገር የአልጀርሱን ስምምነት ልትቀበል ነበረ። ይህንን ተቀብላ ነበር ስምምነት የተፈጸመው። አሁን ግን እየተንጸባረቀ ያለው የአንድ ወገን አቋም ነው። ይሄም ተቀባይነት የለውም። የዓለም አቀፍ የድንበር ኮሚሽኑን ውሳኔ በተናጠል ለመተግበር ኢትዮጵያ እየተንቀሳቀሰች ነው ስትል ነው ኤርትራ የከሰሰችው። በወቅቱ ኢትዮጵያ ለአልጀርሱ ስምምነት ትግበራ ቁርጠኛ መሆኗ ስለታመነበት ነው የወዳጅነት ስምምነት የተስማማው የሚል ነው እንግዲህ የተሰጠው መግለጫ ከማስታወቂያ ሚኒስትሩ። በወቅቱ እንግዲህ ብዙ ኢትዮጵያ እንደምታስታውሱት አብይ አህመድ ወደ ስልጣን ሲመጣ የአልጀርሱን ስምምነት እንደሚተገብር መግለጹና ከዚህ ጋር በተያያዘ ከኤርትራ ጋር ከፍተኛ ወዳጅነት ውስጥ ተገብቶ እንደነበር ይታወቃል። እንግዲህ ኢሳያስ አፈወርቂና አብይ አህመድ እንደዚሁ የቀለበት ስጦታ እንዲሁም ደግሞ በተለያዩ አካባቢዎች የጋራ ጉብኝቶች ኢሳያስ ወደ አዲስ አበባ ሲመጣ አብይ አህመድም በሁለት ጊዜ ወደ አስመራ ሲሄድ የተለያዩ ግንኙነቶች ተጠናክረው ነበር። አሁን እሱ ሁሉ እንግዲህ ወደ ኋላ ተመልሶ ሁለቱ ሀገራት አፋፍ ላይ የደረሰ የጦርነት ውጥረት ውስጥ ገብተዋል። ሌላው መረጃችን የግንባር መረጃ ነው። ከግንባር መረጃዎች መካከል ወልዲያ አቅራቢያ ሳንቃ ተብሎ የሚጠራ አካባቢ ለሰዓታት የቆየ ውጊያ መደረጉን የሚገልጹ መረጃዎች ወጥተዋል። የፋኖን እንቅስቃሴ ከሰሜን አቅጣጫ ወደ ደቡብ አቅጣጫ እንደዚሁ ለመቁረጥ ቀድሞ መንገድ ዘግቶ እንዲሁም ደግሞ ደፈጣ ይዞ ከነበረ አድማ ብተና መከላከያና ሚሊሻ ጋር ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ገልጸዋል። በተደረገው ውጊያ ፋኖ የተያዘውን መንገድ አስከፍቶ ጉዞውን ቀጥሏል። ለሰዓታት በቆየው ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም ተብሏል። ሌላው መግቢያ ላይ ያልኩት ስደትን በተመለከተ ነው። በኢትዮጵያ ከመቼውም ጊዜ በላይ የወጣት ስደተኞች ቁጥር መጨመሩን የተባበሩት መንግስታት የስደተኞች ድርጅት ገልጿል። በዚህ ዓመት እንግዲህ ባለፈው ዓመት ከነበረው 18 በመቶ ጭማሪ አሳይቷል። የዓለም የስደተኞች ድርጅት እንደገለጸው በህገወጥ በየብስና በባህር ትራንስፖርት ኢትዮጵያውያን ህይወታቸውን አደጋ ላይ ጥለው ስደትን መርጠዋል። ባለፈው ዓመት እንግዲህ የስደተኞች ቁጥር 18 በመቶ ጨምሯል። ይሄም በረሃብ፣ በጦርነት፣ በግጭት እና በአገር ውስጥ አለመረጋጋት ምክንያት ነው ወጣቶች ስደትን የመረጡት። ከብዙዎቹ ስደተኞች መካከል አብዛኞቹ ያሰቡበት ቦታ ሳይደርስ ህይወታቸው እንደሚያልፍም እንደዚሁ በሪፖርቱ ላይ ተመላክቷል። ስለ ስደት ከዚህ በፊት እንግዲህ በዚህ ሚዲያ ጭምር ከተዘገቡ ዘገባዎች መካከል የተወሰኑትን ላስታውሳችሁ። በወሎ ቀጠናዎች በተለይ በሰሜንና በደቡብ ወሎ ቀጠናዎች መምህራን ጭምር ከተማሪዎቻቸው ጋር ወደ መካከለኛው ምስራቅ በእግራቸው እየተሰደዱ በመሆኑ ምክንያት ትምህርት ቤቶች እየተዘጉ መሆናቸውን እንዲሁም ደግሞ ከስምንተኛ ክፍል በላይ አንዳንድ ትምህርት ቤቶች አብዛኞቹ እድሜያቸው ስምንተኛ ክፍል ሲደርስ በተለይ በወሎ ቀጠና ተማሪዎች ወደ አረብ ሀገራት መካከለኛው ምስራቅ በእግራቸውም በደላሎችም ስለሚሰደዱ ትምህርት ቤቶች እየተዘጉና የትውልድ ክፍተት እየተፈጠረ መሆኑን እንዲሁም ደግሞ በአንዳንድ አካባቢዎች እንደ ራያ ባሉ አንዳንድ አካባቢዎች ደግሞ ወጣቶች ተሰደው በማለቃቸው በአካባቢው ሰዎች ሲሞቱ እንኳ አስክሬን የሚሸከሙ ሰዎች እስከ መጥፋት መድረሳቸው በትግራይ ያለውን ሁኔታ ተከትሎ ትግራይ ወጣቶች ለቀው በተገኘው አቅጣጫ ትግራይን ለቀው እየሄዱ መሆኑን አጃንስ ፍራንስ ፕሬስ ሰሞኑን መዘገቡ። በዋናነት በተባበሩት መንግስታት የስደተኞች ድርጅት ሪፖርት መሰረት አማራ፣ ትግራይ፣ ኦሮሚያና አፋር በርካታ ወጣቶች አካባቢዎቹን ለቀው የተሰደዱባቸው አካባቢዎች እንደሆኑ የሚገልጹ መረጃዎች ወጥተዋል። ወደ ወልዲያ ጋሸና ቀጠና እንደዚሁ የሚወስድን መረጃ ላስከትል። በጋሸና ቀጠና አቅራቢያ በተደረገ ውጊያ ባልታጠቁ ሰዎች ላይ ጉዳት ደርሷል። 2 ሰዎች ህይወታቸው አልፏል። ከጋሸና ወደ ስታይሽ ጋዞ እንዲሁም ደግሞ ዋርላ
የተለያዩ አካባቢዎች እንቅስቃሴ ላይ በነበረው መከላከያ ጋር ፋኖ ባደረገው ድንገተኛ ጥቃትና ውጊያ ነው ይህ ጉዳት የደረሰው። በዚህ በቁጥር ያልታወቁ የመከላከያ የአድማ ብተና አባላት ጉዳት ደርሶባቸዋል። ከዚህ ባለፈ እንደዚሁ ተጨማሪ ምርጫ ማዕከላትን ለመቆጣጠር በሚል ከወልዲያና ከአካባቢው ወደ ዳውንት እንዲሁም ደግሞ ጋሸናና የዋድላ ቀጠናዎች ተጨማሪ ኃይል እንቅስቃሴ እያደረገ መሆኑን የወጡ መረጃዎች ያሳያሉ። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ